በአንድ ዓመት 707 ቢሊዮን ብር ማሰባሰብ ችለናል። የዛሬ 6 ዓመት የዓመት የተጠራቀመ ዲፖዚታችን 595 ቢሊዮን ብቻ ነበር። ከዛ የተሻለ ሆኗል። 707 ቢሊዮን ምናልባት ትልልቅ ባንኮች እድሜያቸውን በሙሉ ያሰባሰቡት ድምር ውጤት ነው። የኢትዮጵያ ንግድ ባንክ በአንድ ዓመት ብቻ ማሰባሰብ የቻለው ይሄ እጅግ በጣም ከፍተኛ ስኬት ነው። ይሄንን የዛሬ 6 ዓመት ከነበረው ጋር አፈጻጸሙን ስናይ የ13 እጥፍ እድገት ያሳየ ነው ማለት ነው። እንግዲህ 707 ቢሊዮን ከመንግስት ወደ 405 ከግሉ አስቀማጮቻችን 458 ቢሊዮን 59 ገደማ ከመንግስት እና የመንግስት ተቋማት ወደ 248 ቢሊዮን አጠቃላይ ተቀማጭ ገንዘብ አሰባስበን ማለት ነው። ይሄ እንግዲህ የባንካችን ተቀማጭ ገንዘብ ቅድም አልሰን እንዳነሳው 2.4 ትሪሊዮን አድርሶታል። ይሄም በአጠቃላይ በ6 ዓመት ጊዜ ውስጥ 4 እጥፍ ማደግ የቻለ ነው። እንግዲህ ኢትዮጵያ ንግድ ባንክን በሚያክል ግዙፍ ተቋም ውስጥ 4 ራስን በ6 ዓመት ማጠፍ እጅግ በጣም ከባድ ነው። ይሄ ምናልባት ሊገባቸው የሚችለው ኢኮኖሚስቶች ብቻ ናቸው። how difficult it is በ6 ዓመት ጊዜ ውስጥ 4 እጥፍ የሀገሪቷን ትልቁን ተቋም ማሳደግ እጅግ በጣም ከፍተኛ ትጋትና ልዩ ስኬት የሚፈልግ ምናልባት እድለኝነትንም የሚጠይቅ ነው የሚሆነው። ቢኮዝ ብዙ ተወዳዳሪ ባንኪዎች ወደ ኢንዱስትሪው ሲገቡ የሚሻሙት ከዚቹ ካለችው ዳቦ ላይ ነው እና ድርሻቸው መብዛት መካፈል ሲበዛ ብዙ ጊዜ ትልቅ ተቋም አካፋይ ነው እንጂ የሚሆነው አዲስ ድርሻ ለማግኘት እድል አይኖረውም በሁሉም ገበያ ውስጥ። ኢትዮጵያ ንግድ ባንክ ግን ተጨማሪ ወደ ማግኘትም እየሄደ ነው። እንግዲህ ከዚህ ከ2.4 ትሪሊዮን አጠቃላይ ውስጥ ወደ 1.75 ትሪሊዮኑ ከግል ደንበኞች፣ ብዙ ጊዜ ኢትዮጵያ ንግድ ባንክ የመንግስት ስለሆነ ከመንግስት ተቀማጭ ገንዘብ የሚያገኝ እንደሆነ ነው የሚታሰበው። ግን ወደ 1.7 ወይንም 73% ያህሉን የምናገኘው ከግል አስቀማጮች ነው። 26.9 ወይ ደግሞ ቢጠጋጋ ወደ 27% ገደማ ብቻ ነው ከመንግስትና የመንግስት ተቋማት የምናገኘው። ክልልም የፌዴራልም አንድ ላይ ተደምረው ነው ይሄ ውጤት።